እናቴ አሰብ ነበር የምትኖረው እኔ ተወልጄ ያደግኩት አዋሽ 7 ኪሎ ከዛ እኔ ክርስትና እናቴ ጋር አስቀምጣኝ ለስራ ወደ አሰብ ሄደች ማለት ቤተሰቦቿ እዛው ናቸው አይደለም ቤተሰቦቿ ወሎ ዋርላ ደላንታ የሚባል ሀገር ስንት ጊዜ ሆናችሁ ማለት ነው 83 ዓመተ ምህረት ላይ ነው የተለያየን ምንም ማቀው ሌላ ወንድም እህትም የለኝም ምናልባት እሷን በህይወት ካለች ወንድም እህትም ካለኝ የሷ ቤተሰቦች ካሉ ውድ እናቴ በህይወት ካለሽ ብታገኘኝ ደስ ይለኛል ያላንቺ እዚህ ደርሻለሁ ብዙ አሳልፌ እናቴ በጣም ነው ምናፍቅሽ መወድሽ ላገኝሽ ጓጓለሁ ቤተሰቦችም የሷ ቤተሰብ ይሆናችሁ ብታገኙኝ በጣም ነው ደስ የሚለኝ ብዙ ነገሮችን አሳልፌና ብትሆን አይዞሽ አንድ እንግዳ እስቲ አንድ ሰው አግኝና እንግዲህ እንኳን ደህና መጡ እሺ ሰላም ይተበረል እስኪ በደንብ ይተዋወቋት እንግዲህ እሷ ምንም ግራን የገባት አይደለ እሺ እኔ እናቴ ነበር የጠበቅኩት ለሙሉ አስማማው እርሶ የሥራ ባልደረባ አብረን ስታፍ ነን አንድ ስታፍ ወታደሮች ተከበበ ቤቱ ያቺ ክላስ ተከበበና አንኳኩ ጀብ ክፈቱ ሲባል አንከፍትም ይላል አረ ቆይኛ እንከፍታለን አለች እሷ ነበረች እዛ ውስጥ ለካ ሙሉ አሁን ክፍት ስታደርግ እሷን በጥይት እዛ ትንወጣ አይዞሽ መስዬ እንግዲህ ማውቃ ነገር አስማማው በፎቶግራፍ የምትመለከቷቸው ናቸው ከሳቸው ጋር የሥራ ባልደረባ የሆኑ ሰው ናቸው እንግዲህ አሁን በህይወት አለመኖሯን ለመሲ ያረዱትና እስካሁን ድረስ አሁንም ቢሆን መሲ የእናቷን ዘመዶች ማግኘት ትፈልጋለችና ሙሉ አስማማው ፎቶግራፍ አለ የሷ ቤተሰቦች ካላችሁ አሁንም ድረስ እንግዲህ እንድትገናኙ እንጠይቃለን እድል አለ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ብርሃን ባንክ ምቹ አስተማማኝ ፈጣን በብርሃን ስኩል ፔይ ዘመናዊና ቀልጣፋ የትምህርት ቤቶች የሂሳብ ስርዓት ተጠቃሚ ይሁኑ የሀገር ውስጥም ሆነ የውጭ ጉዞ እንዲሁም የግብርና ጠቅላላ የቢል ክፍያውን በብርሃን ኢንተርኔት ባንኪንግ ወይም በሞባይል ባንኪንግ በመከወን ጊዜውን ይቆጥቡ እንደ ስማችን ብርሃን ነው ስራችን ብርሃን ባንክ ጠዲዬ እንዴት ናችሁ ሰላም ናችሁ ወይ እግዚአብሔር ይመስገን ደህና ናችሁ አለን እግዚአብሔር ይመስገን ሰላም ናችሁ ውጪ ላይ ተገናኘነው ስቱዲዮ አይደለም ያው እስቲ እዚህ ጋር አረፍሽ ሻይ ቡና ልልሽ ቤታችን አይደለም የመጣሽው አመሰግናለሁ ደህና ነን እንዴት ናችሁ እግዚአብሔር ይመስገን ልጆች እንዴት ናችሁ ደህና ናቸው ሁሉ ሰላም እግዚአብሔር ይመስገን እንዴት ነበር ግን ከባለፈው ሳምንት በኋላ ምን አይነት አስተያየት ገጠምሽ ያው በቃ እግዚአብሔር ያጽናሽ ሁሉም ሰው እግዚአብሔር ያጽናሽ ለቤቴም ስገባ ጎረቤቶቼ ገብተው ጠበቁኝ ምክንያቱም በቃ አይተው ስለነበረ መጡ እግዚአብሔር ያጽናሽ ሁሉም ሰው ጓደኞቼም ሁሉም የቻለ በአካል ተገኝቶ ሌላውን በስልክ ምናምን እግዚአብሔር ያጽናሽ አሉ እኛም የደረሰን ነገር ደስ ማይል ባይሆንም ለውስጥሽ ግን ጥያቄው መመለስ ነው አዎ በጣም ዛሬ ውጪ ላይ ተገናኘነው ስቱዲዮ አይደለም እንግዲህ መንገድ ላይ ከተገናኘን ምን ሄድበት ቦታ አለ ማለት ነው ስለዚህ ምን ሄድበት ቦታ ላይ እንሂድና እንግዲህ የሚፈጠረው እናያለን እሺ ሳይመሽ መንገዳችን እሺ
ነይ መስዬ። እሺ ሰላም ለዚህ ቤት። ሰላም ለዚህ ቤት ይሁን። እንዴት ናችሁ? እንዴት ናችሁ? ሰላም። ደህና ናችሁ ወይ? መስዬ እንግዲህ በቴሌቪዥን የማያችሁ ሰዎች እንግዲህ ይዘን መጣን ነው ዛሬ ዘመዶች ቤት የመጣ እንግዲህ ምን ያባት በቃ አይዞት ምን ያባት እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ጋሼ? እንዴት ነው ጋሼ? ሰላም ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነው? ይበረታሉ? ሰላም እንዴት ነው? ሰላም ነው። እንዴት ናችሁ? እንዴት ነህ? ወይ እድሜና ጤና ይስጣችሁ። የመረኳችሁ በምትሰሩት ስራ ሁሉ አረፍ በል። አሜን። ይቀመጡ ጋሼ። መስዬ ቁጭ በይ። እሺ 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 ዘመድ እንደሌላት ልጄ ስትሰቃይ ኑራ እግዚአብሔር ፈቅዶ አገናኘሽ። እንግዲህ ጋሼ እስኪ እንተዋወቅ። እንግዲህ ቤታችሁ መጣን። አረ የቤስ ቤታችን ነው። የኢትዮጵያ ቤት ነው። በእውነት የድሃ ቤት ሁሉ ነገር ደጋፊ ቀዳዳ ጠጋኝ ነው። እኔ ሁልጊዜ እያመሰግንኩ ነው። ሁልጊዜ ፕሮግራሙን አያለሁ። የምታደርጉት ስራ ሁሉ ደስ ይላል። አይደለም ይሄ የጠፋውን ማፈላለግ ሆዳቸው የራበውን የምታበሉ የምታለብሱ ናችሁ። እግዚአብሔር ድርጅቱን የከፈተውን ሰውዬ ነፍሱን ይማረው። ነፍሱን እንደው በመልካም ቦታ ያሳርፈው ነው የምለው። አሜን። እንተዋወቅ። እኔ ሲሳይ ተመስገን እባላለሁ። ሲሳይ ተመስገን። የእሷ እናት የእኔ ያክስቴ ልጅ ነች። ሙሉ አዎ ሙሉ። እንግዲህ አሁን ታሪኩ እኔ ገጠር እያለሁ እሷም እዚያ ነበረች። የት? ዋርላ ነው። አሁን ደላንታ የተባለው ስህተት ነው። ዋርላ ነው። ዋርላ ደላንታ ድሮ እንደዚያ ነው የሚጠራው። በኃይለ ሥላሴ ጊዜ በደርግ ጊዜም ዋርላ ደላንታ ኮን ወረዳ ነው የሚባለው። እዚያ ነው። እዚያ እሷም አለች። እኔ የወጣትነት እድሜ በኃይለ ሥላሴ ጊዜ በ65 የወጣሁት። እሷ ደግሞ እንግዲህ በመጀመሪያ ባሏ ይሞታል። የልጅ አባቷ እህት አለቻት። እዚያም ገጠር መሰረት እህት አላት አላት። እየተጠናናች እያለ ወንድሟ ይሞታል። መከራ ሲመጣ በላው። ከዚያ በኋላ ተበሳይታ እኔ የበላይ የበታች ምለው ወንድሜ ሞተ፣ ከዚህ ምን አለ ብላ ልጅቷን አንጠልጥላ ከቤተሰቦቿ ወስዳ ጥላ ወደ ደሴ ጠፍታ መጣች። ቤተሰብ ሁሉ ተከታትሎ ሲፈልጋት አድራሻ እንዳይገኝ ስሟን ሁሉ በማን ቀየረች? የአባቷን ስም በእህቷ ልጅ ስም አስማማው የሚባለው አሁን የእህቷ ልጅ ስም ነው። ሙሉ አስማማው የወላጅ አባቷ ስም አይደለም? አይደለም። ሙሉ አባታቸው ስም ፋሪስ ዘለለው ነው። እሷ ግን እንዳትገኝ ብላ በዚያ ቀየረችው። አሁን ደግሞ እኔ ታሪኩ የተመሳሰለው ሙሉጌታ ከጎጀ ከደብረ ማርቆስ የመጡ ሰውዬ እናንተ ጋር ቀርበው ሲናገሩ አይቼ በጥይት ነው የገደሏት ያሉት። መታ ለቤተሰብ የተናገረችው ያንን እሳቸውን ያዩትን ያየችው። መታ እርድታ ልብሶ ሁሉ ማን ያረዳችሁ? ያኔ አሰብ የምትኖር ነበረች። እዚያው እሷ ጋር አብራ ነበረች። መታ አነግራቸው ትሄዳለች። እኔ እዚህ ነኝ። ምን ብላ አረዳቻቸው? ሞተች። እንዲህ በጥይት ብላ? በጥይት ሞተች። እዚያ ጦርነቱ መነሻው ሰዓት ነበር። ሞታለች ብላ ነገረች። ተለቀሰ። እርም ወጣ። ቤተሰብ ፍታት ተደረገላት። ጊዜው ያኔ ነው ያው 83 አካባቢ ነው። አሁን በመጨረሻ እኔ ቆይቼ ወንድም አለ፣ ታናሽ ወንድም እህትም አለች። ልጠይቅ ስሄድ በ83 ማነው በ2008 የእሷም ታላቅ እህት ነበረች መለኩሴ ሟየሽ የምትባል እሷ ሞታለች ብለው የሁለቱንም እርም አውጥቼ መጣሁ። በቀደም ሰዓት እንዳድስ ነው ያለቀስኩ እሷን። ያ ነው እንግዲህ ያለው ታሪክ። አሁን ያቺ ያረዳችው ሴት ልጅ አለቻት። ልጇን ወደ አዋሽ ወስዳት የሆነ ዘመድ ጋር አስቀምጣት አለች። ሂዱና አምጡት ብላ ተናግራ እሷ ሄደች ቀረች። ማን በዚያ ሰዓት ቤተሰብ አልተሳካለትም። እሷን መፈለግ አልተቻለም፣ ቀረ። እኔ ይሄን አልሰማውም። እኔ ብሰማ ኑሮ በዚያን ሰዓት እኔ ደህና ነበርኩ።
ምንም የተስተካከለ ነበር እፈልጋት ነበር አልሰማሁም። የዛሬ ሳምንት ቅዳሜ ነው ሳምንት ሊሆን በዚያን ያየሁት ፕሮግራም ያን ሳይ ነው። አሁን አክስት አለቻት የእህቷ ታናሽ እህት የእሱ እናት። እስቲ እንተዋወቃቸው። አሁን እኮ ሁሉንም እስኪ እንተዋወቅ። እሱ ማን ነው? ለመሰረት ወይ ለሙሉ? የአክስቷ ልጅ ነው። የማ ለመሰረት የእህቷ ልጅ ነው። የሙሉ የእህቷ ልጅ ነው። የሙሉ የእህቷ ልጅ ነው። የሙሉ የእህቷ ልጅ የአክስትሽ ልጅ ማለት ነው። አዎ አሁን እናቱ ልትመጣ ነበር። ጎረቤት ጓደኛዋ ሙታ ልቅሶ ይዟት ቀርቶ ነው እንጂ አክስቷ አለች ልትመጣ ነበር። አሁን እሑድ ትመጣለች እኔ ጋር እኔንም ልትጠይቅ እሷንም ለማየት እሑድ እመጣለሁ ልቅሶውን ጨርሼ ብላ አሁን ቀጠሮ ይዘናል ከልጆቿ ጋር። እሷ ደግሞ እሷም ልክ እንደኔው የአንዷ የአጎቷ ልጅ ነች። የሙሉ የአጎት ልጅ ነች። ሌላው እሷ የኔ ባለቤት ነች። መሲ ስትመጣ የእናቷን ሀዘን የሰማች ጊዜ እኔ ምንም ቤተሰብ ምንም ዘመድ የሌለኝ እሱን አስለቅስ እያለች ነበር እና ዛሬ ዘመድ ብዙ ናለች። እንዲህ እንዳሸዋ የበዛ እንዳሸዋ የበዛ በእውነት እንዳሸዋ የበዛ ዘመድ አላት ሙሉ ጌታ። እኔ እሱን ሰውዬ አመሰግናለሁ። በአሁኑ ሰዓት እሷ አስከርማ እየበላች ሳሰማ ኑራለች ብሎ እሱ ባይመጣ እኔም አላይም ነበር ይህም ፕሮግራም። እሷም እንዳጣች ትቀር ነበር። በጣም ነው የማመሰግነው በእውነት ትልቅ ሰው ነው። እንደው ሉንታ እንደዚያ ታሞ እንደኔ ታማሚ ነው። እሱም አይቼዋለሁ። እግዚአብሔር እድሜውን ጤናውን ይስጠው። ሌላ ምን ማለንም ልጃችን አግኝተናል። እግዚአብሔር አይዞሽ ቤተሰብ አሁን ያንቺው ነው እንዳላለው። እንግዲህ ያልመጡ ብዙዎች አሉ ያልተመቻቸው። ሌላ ጊዜ በስልክ ተደዋውለሽ የምታገኛቸው አክስትሽንም ሰላም ተባባሉ። ድጋሚ እሑድ ትመጣለች ታገኝሻለች። ታላቅ እህትም አለችሽ ገጠር። እንግዲህ እዚያ ወንድም እንግዲህ የለም ሴት ነች። አልሚ ምርቶች ተወዳጅ እንዲሁም ጣፋጭ የሆኑትን አልሚ ቆሎ እንዲሁም ዳቦ ቆሎአችንን በግሩም ሁኔታ እያመረትን ለእናንተ ለደንበኞቻችን እያቀረብን እንገኛለን። ምርቶቻችንን ከሀገር ውጭ በወኪል አከፋፋዮቻችን በኩል በተጨማሪም በሀገር ውስጥ በሁሉም የመሸጫ ሱቆቻችን እንዲሁም በተለያዩ ሱፐርማርኬቶች ያገኙታል። Resilience Dermaceutical. Luxury rooted in care. ጁላይ 25 የኢሲደብሊው 2026 ዋና ዝግጅት ቀን በዋሽንግተን ዲሲ ኮንቬንሽን ሴንተር ለቤተሰብ፣ ለባለሙያዎች፣ ለስሞል ቢዝነስ ኦነርስ፣ ለተማሪዎች የሚያበረታቱና ጠቃሚ መረጃን የሚሰጡ በንግድ፣ በጤና፣ በአይቲ፣ በፋይናንስና ዘርፈ ብዙ ጉዳዮች ላይ ብዙ አትርፈው የሚውሉበት የሙሉ ቀን ዝግጅት 10 ዓመታት ጠንካራ የማህበረሰብ አብሮነት፣ አንድ የሚያስተሳስር የማይረሳ ቀን በፍቅርና በሰላም በዕለቱ ልናዩት እንወዳለን። በአንቺ በኩል እንዴት ብለሽ ነው ያደግሽው? እንዴት አባትሽስ በሕይወት አለ ወይ? በሕይወት አለ? በሕይወት አለ። እሱ ነው ሰብስቦኝ በደንብ በጣም ጥሩ ሰው አባቴ ፈልጎ አፈላልጎ መጥቶ ነው እሱ እንኳን ያገኘሽ ልጅ። የት ነው አሁን አባትሽ ያለው? እዚህ አዲስ አበባ ነው። አዲስ አበባ ነው ያለው። እንግዲህ ሌላ ጊዜ አምጥተሽው እንተዋወቃለን። ሁሉንም ይዤ እመጣለሁ። ልጆችን ስላላት ልጆቼንም ወይ ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። በቴሌቪዥን ፎቶዋን ሲያዩ የመሲን እናት አወቋት ነው እህቴ። አብሬት እኮ አደግኩ ነኝ። አብረን እኮ አደግነው እኮ አብረን። አለቀስኩ እኮ ሳያት አለቀስኩ። ፎቶዋን ሳይ ከየት መጣች ብዬ በኋላ እሷ እንደዚያ ስትል ደግሞ የእሷን እኔንም ያው መልሶ እንደገና እንዳድስ ሆነብኝና አየኋት። ወገን እንዳላት አላወቀችም። ወገን ብዙ አላት እንደዋይ አልኳዘንኩ። ግን በአንድ በኩል ደስ አለኝ መገኘቷ እና የሻሸመኔዋ እሱ እናት የእሷን እናት ፍለጋ ደሴ ድረስ ተንከራታለች። ፈልጋን ነበር። ስሟን በመቀየር ልታገኛት አልቻለችም።
በአባት ስም ቀየረች። የአባቷን ስም ቀየረ። በአባት ስም ቀየረች። መሲ እንግዲህ ብዙ ጥያቄ ይኖርሻል ብዬ አስባለሁ። የእናትሽን ቤተሰቦች ነው ያገኘሽው ዛሬ። ጥያቄ ካለሽ እስኪ ጠይቂያቸው። ጠይቀኝ እንግዲህ። አይ በጣም ደስ ብሎኛል። በቃ ያው ቢያቁም ነው አሁን አንዳንድ ነገሩን ነገሩኝ። አዋሽ አስቀምጣኝ እንደሄደችም ሰምተዋል እነሱ። በቃ አዋሽም መኖሯን ሁሉ ድሬዳዋም አለች አንድ ያጎታችን ልጅ፣ እሷም ታውቃለች። እሷም ልትፈልጋት ሞክራ ነበር ግን ያው አልፈቀደም። እንግዲህ ፈጣሪ አለ ሞት ቀደመ ሁሉም ነገር። እናንተ ጋር ፎቶ አለ የሙሉ? አይ አንቺ ገጠር እኛ ስንወለድ ሁሉ ምን የለም የሌለ ደግሞ ምን መታወቂያም የለ አይደለም እንትን ፎቶ ሊነሳ ቀርቶ። እህቴስ አሁን እዛ ነው የምትኖረው? እዚያ ነው የምትኖረው። ምን አይነት ሰው ነበረሽ ግን ሙሉ? ቤታችን የዋህ ነው የመጨረሻ። በእውነት የዋህ ነው። ምንም ቢባል ምንም እንደ አንድ ክፉ ሰው የለበትም። የደግ መጨረሻ ነው ሁሉም። የአንተ እናት የእሷ አክስት ናቸው አይደለ? ፕሮግራሙን ያዩ ጊዜ ምን አሉ? እስኪ አንተ ደግሞ ንገረን። አልነገርኳትም ለማዘር ይሄንን ሂስትሪ ማለት ነው። ከዛ ፎቶውን ላኩላት ሳልነግራት ማለት ነው። ከዛች ማናት ታውቂያታለሽ እንዴ ምናምን ስላት እንዴ እቺ እህቴ አይደለች እንዴ እርግጠኛ ነሽ አልኳት። አዎ እንዴ እህቴ እንዴ ስጋዬ እንዴት ትጠፋኛለች አለች። ከዛ በኋላ በቃ እነ ብራዘርም ነበሩ። ከዛ ዩቱብ ላይ ቅዳሜ ከሰዓት ፕሮግራሙን አሳዩት። ከዛ ከሳቸውም ጋር ተደዋወሉ። ረጅም ሰዓት አለቀሱ። ማረፋቸውን ደግሞ ማዘርና የእሷ እናት በጣም ይመሳሰላሉ። ስልኳ ይሰራል? እናት እንደውልና እናገናኛቸው እስቲ በስልክ። ስማቸው ማን ነው? የእሷ እናት በጣም ተወዳ ስለነበር በእሷ እናት ስም ነው የምትጠራው። ግን ትክክለኛ የኔ እናት ስሟ እታፈር ነው። አተረፈች ግን በሙሉ ነው የምትጠራው። ወይ ጉድ! እህቴ ስም አይቀርም ብላ ብሷት። እስቲ ደውልላቸው። የግርምን ሞክርና ምናልባት ባትሪ አልቆባት ይሆን? ወይ ጌች እንዴት ዋልክ? በጻሪ ጸጋ ማለን የት አካባቢ ቤት ነው? እሺ አቡ ስልኳ ዝግ ነው። መሄድ ትችላለህ? ተፈልጋ ነበር። አዎ ቶሎ በል። የዛሬ ሳምንት የነበርሽበትን ስሜት ያው የሚነገርም አይደለም፣ ሰዎች የተጋሩት ነገር ስለሆነ። ዛሬ ደግሞ ወደዚህ ስትመጪ ውስጥሽ የነበረ ሀሳብ አለ። እኛ መኪና ውስጥ ሆነንም እያለች ነበር እናንተ እኔ አሁን እንዳገት ከምን አይነት ሀሳብ ጋር እንደምወጣ አታውቁም፣ ማን ጋር እንደምሄድ አታውቁም እያለች ነበርና እስኪ የዛሬ ከተገናኘንበት ጊዜ ጀምሮ አሁን እነሱን እስክታገኝ ያለውን ያንቺን ነገር ሲደወልልሽ ያለውን ጀምሮ ነገር ነው። ሲደወልልኝ በቃ ወይ ወንድሟን እህቷን አገኛለሁ ብዬ ነበር ያሰብኩት። እግዚአብሔር ብሎም አገኘሁኝ። አጎቶቼንም ያክስቴ ልጆችንም አገኘሁ። እግዚአብሔር ይመስገን ደስ ብሎኛል። ምንም የሌላት የሚፈልጋት የሌላት መስሎኝ ነበረ እና እግዚአብሔር ይመስገን ጥያቄ ተመልሶልኛል። ነፍሷን ይማርልኝ እናቴ። ትልቁ ነገር እሱ ነው። መቼስ ማረፍ የቤት ድርጅት ዘላለም ይኖር ነው የምለው። ዘላለም ይኖር። የኢትዮጵያ ጠጋኝ ነው የምለው ነው። ጠጋኝ ነው። ሰራተኞቹም በሙሉ ፎቶዋን ታሳየኛለህ የእናት ካለ እኔም ፎቶዋን ስለያዝኩኝ ሙሉ የሷማ ሁላችንም ያዝነው እኮ አይቲ እኔማ ያው ሰዓት አይደለም አሁን የሰባት ዓመት ልጅ ሆኜ ነው ያልሽው። እዚህ ፎቶግራፍ ላይ ያለው አቋሟ የሙሉ እዚህ ጊዜ በፊት ነው የተለያየ። እዚህ አቋም ይለያል። እዚያ ጊዜ እኮ ገና ወጣትም ነበረች እኮ። አሁን እዚህ እኮ ትንሽ ጠንከር ብላ ቀጥናም አለ። አይታይም? እሷ ነች? አዎ በደንብ ክሊር አይደለም። ግልጽ አይደለም። አይ ያው ትመስላለች ስለተባለች በጉጉት ነው ለማየት። ዋናው ነገር መሰረት ናት። ልጅ እናቴን ብላ መጣችና ይሄንን ሁሉ ቤተሰብ ያገኘችውና
መሲኛ በጣም ደስ ብሎናል። ዘመዶች በጣም ደስ ብሎኛል። እግዚአብሔር ይመስገን። ደስ ይበላችሁ። አሜን። በጣም ደስ ብሎኛል። ባንዴ ሀብታሞች የዘመድ ሀብታም አሁን ትካዜ አያስፈልግም። አባባ ሲያወሩ በጣም ብዙ ነገር ወደ ኋላ ይመልሳልና ግን በቃ እሷ ስም ሲነሳ አልችልም። አውርቼው ስለማላቅ ስለናቴ የሚያወራኝም ሰው ስላልነበረ እኔ ካላነሳው ስለሷ የሚያነሳልኝ ስላልነበረ የሷ ስም ሲነሳ በቃ ይከፋኛል። ለሰው አይደለም ለሰው ለልጆቼ ስነግራቸው ራሱ ይከፋኝ ነበር ስለናቴ መሰክር ስለሌለ ማለት ነው። እግዚአብሔር ይመስገን። የምታምነው ገብርኤል ዛሬ አገናኝቶኛል። እግዚአብሔር ይመስገን። ቃው ማልቀስ አያስፈልግም። እኔ ገብርኤልን ብቻ ነበር ከሷ ወገን እማቀው። እሱም አላሳፈረኝም። ነግሬው እንደወጣሁት አገናኝቶኛል። ከዘመዶቹ አብስሮኛል። ክብር ምስጋና ይግባው ቅዱስ ገብርኤል አባቴ። አሜን። ከዚህ በኋላ ያው ብዙ የቤተሰብ ጊዜ ነው የሚኖረው። እህትሽም እንዳለች ደግሞ አዲስ ብስራት ነው ለኛም አብረን የሰማ ነውና ትልቅ ነገር ነው። ዘመድ እዚህ ጋር ያሉትም ጋሼም ደግሞ ታሪኩን በደንብ የሚያውቁ ሰው ስለሆኑ ጥሩ አድርገው ነው የነገሩና መበርታት ነው ከዚህ በኋላ። በቃ አሁን ሀዘን ይብቃም። በቃ ማልቀስ አያስፈልግም። ስልኩን ሞከር። እኛማ ጨርሰናል እኮ አልቅሼ ነው የመጣው። የራሳቸውንም ስልክ የማዘርንም ሞከሮች ድንገት በርቶ ሊሆን ስለሚችል ደረስ ሄሎ፣ እንዴት ዋሉ? እግዚአብሔር ይመስገን። እኔ መሰረት ኪዳኔ ነኝ፣ የሙሉ ልጅ የሙሉ አስማማው ልጅ ነኝ። አይደለም የሙሉ ልጅ ነኝ እኔ እኮ የሙሉ ልጅ ነሽ። አባትሽ ስሙ ማን ነው? የኔ መሰረት ኪዳኔ ነኝ እኔ። መሰረት ነው ኪዳኔ። እሺ የእናትሽ? የእናቴ ሙሉ። እሺ አባቷ አስማማው። እኔ የማውቀው በአስማማው ነው። ነው እንዴ? አዎ ቀይራ ነው ወይስ አባቷ እኮ ታሪክ ነው? እኔ አላውቅም እሱን። ጋሼ ግን በወንድሟ ስም ነው የምትጠራው አሉ። ወንድሟ ልጅ በእህቷ ልጅ ስም የምትጠራው በአጎቷ ልጅ ነው። አስማማው የሚባል አለ። አዎ እንደዛ ነው አሉ። እንዳትገኝ ፈልጋ ቀይራ ነው። አንቺ ፎቶዋን አየሽው? እኔ ታናሽ እህቷ ነኝ። ፎቶዋን አየሽው? እርግጠኛ እህትሽ ናት? እህትሽ ናት? በደንብ አየሻት ፎቶዋን? ፎቶዋን አይቻለሁ። እህቴ ናት። አዎ የእናት አባት ልጅ ነው። እኔ ደግሞ ልጇ ነኝ። ከሰማሽ አንቺ ልጇ ነሽ? እና አዲስ አበባ ነው ያለሽው? አዎ አዲስ አበባ ሽሮ ሜዳ ነው ያለሁት። ሽሮ ሜዳ ነው ያለሽው? አዎ። እሺ በቃ በጣም ደስ ይላል። እንግዲህ የሞተ ሰው መጣ ማለት ነው። አዎ እግዚአብሔር ይመስገን። አናግሪያቸው። ቆይ እነጸጊ እሺ ማዘር ይኸውልዎት፣ አሁን እኛ ከኢቢኤስ አንድ ላይ ተሰባስበን ነው የምንደውልልዎት። ጋሽ ሲሳይ ቤት ተገናኝተን ሁላችንም ስለ እርሶ ሲወራ እንግዲህ የእናቴን እህት ማግኘት ፈልጋለሁ ብላ ነው መሰረት ወደ እርሶ የደወልነው። እና እኔ ደግሞ የእናቷ ታናሽ እህት ነኝ። እኔ ደግሞ ያውልሽ ከሷ ቀደም ብዬ በልጅነቴ በ13 ዓመቴ ነው ከሀገር የወጣሁት እናቴ ስትሞት ማለት ነው። በዛን ሰዓት እሷ ወልዳ ልጅ ነበራት። ከመጀመሪያ ባሏ የወለደችው አለች እና እንደ አጋጣሚ የእናታችን ምትክ ወንድማችን ነበረ። እሱ ሲሞት ልጅቷን ለአባቷ ወርውራ ወጣች ነው የሚባለው። እና እኔም እንኳን ለአባቴ ለቅሶ ሲሄድ ደሴ ናት ብለውኝ ስፈልግ ደሴም የለችም። በቃ ፈልጌ እርሜን አውጥቼ መጣሁ። ከዛ ከመጣሁ ወዲህ ደግሞ ቆይተው እህቶች እንዴት እንደሰሙ አላውቅም። በቃ እርማችን አውጥተናል፣ እርምሽን አውጪ አሉ። ከዛ እኔም አለቀስኩ። በእርግጥ አንድ ልጅ አላት ሲባል ሰምተናል። ወንድውን ሴት አላውቅም። አንድ ልጅ አለቻት። ፎቶግራፏን ሲያዩት ምን ተሰማው? በቃ አለቀስኩኝ። ሌላ እውነትም አልመሰለኝም። አይሷማ እንደዚህ ካላይ ፍለጋ እና እኛ ሳታውቅ የተወለደች ልጅ እኛን የፈለገች በጣም እንዴት ከጉድጓድ ወጣች ብዬ ነው ያለቀስኩት።
ሲሳይም በቃ እያለቀሰ ማናገር አቃተው፣ እኔም ማናገር አቃተኝ። በስነ ስርዓት አላናገርኩትም። በማግስቱ ነው ደውዬ ያረጋገጥኩት። ፎቶዋን ሳይ ደግሞ በቃ ልጅቷም ጥርሷም እንደ እናቷ፣ እሷም በቃ ያብት ፊትም ቀጭን ናት፣ ወፍራም አይደለችም። በቃ በጣም ደስ አለኝ። እናመሰግናለን። እሺ በጣም እናመሰግነው። እድሜ ይስጣችሁ፣ ተባረኩ። አሜን አሜን። የሞተ ሰው መጣ ማለት ነው። እናትሽና እናቴ በጣም ይመሳሰላሉ እያለ ነበረ። አዎ ልክ ነው። እንግዲህ ፎቶዬን ልኬ ነበረ። እና ስምም ቀይራ በእሷ ስም ነው የምትጠራው ሙሉ ነው? እውነቱን ነው። አሁን እንዳጋጣሚ በቃ እንትን ሲሉ በቃ እኔ በእህቴ ምትክ አልጠራም እንዴ ብዬ በከተማው ሙሉ ነው የምባለው፣ ግን የሀገር ቤት ስሜ ተረፈች ነው። በሙሉ አሁን ሲሳይ የሚያውቀው ስለተረፈች ነው እንጂ ስለሙሉ አያውቅም። የሙሉን የእርሶን እህት የመሰረትንና በህይወት በነበረው ሰዓት የነበራችሁ የእህትነት ቅርርብ እንዴት ነበረ? ምን አይነት ባህሪ ነበራት ሙሉ? እኛ የእህትነት ቅርርባችን 8 ነን። ከ8ቱ ያው 3 ነው 3 ነን የቀረነው። ሀገር ቤት 2 አሉ፣ የቀሩት ያው ከዚህ ዓለም የሉም። በቃ ተስማምተን ነው የምንኖረው፣ እንትን ብለን ተዛዝነን እና ደግሞ አስተዛዝኖ ያሳደገን ከእናታችን ስትሞት ወንድማችን ነው። ምን አይነት ሰው ነበረች ሙሉ? ምን አይነት ሰው ነበረች? መልካም ሰው ናት። እህቶቿን ትወዳለች፣ አባቷን ታከብራለች። ለአባቷ ብላ ብዙ መስዋዕት ትከፍላለች። ከዛ በቃ ጥሏን የዛች ሀገር ቤት ያለችው ልጅም አባቷ ሞተባት። ባሏ ሲሞትባት ወደ አባቴ ቤት ገባች። ልጇን ይዛ አባቴን ስትጦር ምን ስትል ያው በመካከል ወንድሜ ሲሞቱ ወንድሜ ስሙቶ አልቀመጥም ብላ ለአባቴ ልጅቷን ወሮራ ነው የወጣችው። እስቲ መሲን ድጋሚ ያውሯት እስኪ። እሷ በጣም የእናት ናፍቆት አለባትና እናንተ ስላገኘች በጣም ደስ ብሏታል። እስኪ በድጋሚ ያውሯት። እና እናንተም እድሜ ይስጣችሁ፣ አሜን አሜን። እድሩ ይደራችሁ ለእናንተ፣ እናንተም ኑሩ። በቃ ያውሯት መሰረትን። እሺ ፍቃድ። ሄሎ አቤት። እንዴት ነሽ? ደህና ነኝ። እኔ በጣም ስላገኘሁሽ ደስ ብሎኛል። በአካል ደግሞ አዎ በአካል እስከምንገናኝ በጣም ነው የጓጓሁት። መድኃኒዓለም ይሄን ያገናኝ አምላክ ደግሞ ያገናኘናል። አሜን አሜን አሜን። እና በቃ እኔ ሳይሆን እሷ ከጉድጓድ ወጥታ እንደመጣች ነው እንጂ እውነትም አልመሰለኝም። ያው ከሞተች ስለቆየች በቃ እኔም ማገኝ አልመሰለኝም ነበረ። ገጠር ሁሉም ቤተሰቦቿ ገጠር ያሉ ስለመሰለኝ ምንም ኢንፎርሜሽን የማያገኙና መልሰን በቃ ማንገናኝ ነበር የመሰለኝ። እግዚአብሔር ይመስገን እግዚአብሔር ይመስገን። እሷ የገብርኤል ወዳጅ ናት እና ገብርኤል ነው በቃ ሁሉንም ነገር አስተካክሎ ለዚህ ብስራት ያገናኘን። እግዚአብሔር ይመስገን። እዛም ብዙ ዘመድ ያለ ታውቂያለሽ። እሺ እግዚአብሔር ደግሞ ከፈቀደ ገጠርም 2 አክስቶች አሉ። እሺ እሺ። አንዷ ታናሿ ናት፣ አንዷ ታላቋ ናት። እሺ እሺ። እና በቃ እንግዲህ መድኃኒዓለም ከፈቀደ እሺ ለዚህ ያደረሰን አምላክ ደግሞ ያገናኘናል። አሜን አሜን። እሺ እሺ እናቴ። እና እኔ ምንም ብዬ የምገልጸው ነገር የለኝም። አሁን እነሱም እድሜ ይስጣቸው እንኳን ኖሩ። ከፈቀደ ደግሞ መስከረም ሲጠባ እሺ እሺ እናቴ እሺ አሜን። እሺ እናቴ አመሰግናለሁ። ኑሪልኝ። እሺ እሺ እናቴ አመሰግናለሁ። እሺ ሰላም ወይ። እሺ 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 እሺ። መድኃኒዓለም በሰላም ያገናኝ። አሜን። እሺ አሜን አሜን። አንድ የቀምሰውት ሁሌም በልዩነት የሚመርጡት ከምንጩ በላቀ ጥራት ተዘጋጅቶ የቀረበ ለወዳጅ ዘመድ በስጦታ ቢያበረክቱት ፍቅርን የሚያደረጅ ይቅመሱት። የቡናችንን ጣዕም ልዩነት ይመሰክራሉ። ሰብስክራይብ ያድርጉና የመጀመሪያ 1 ቡናውን በእኛ በነፃ ይውሰዱ። ብላክ ላየን ካፌ 10 ወርቃማ ዓመታት አንድ ታሪካዊ ቀን ጁላይ 24 የ10ኛ ዓመታችንን አስመልክቶ ልዩ የራት ግብዣ በሂልተን አሌክሳንደሪያ ማርክ ሴንተር በተወዳጆቹ ድምፃውያን ኩኩ ሰብስቤ፣ ብዙአየሁ ደምሴና ህብስት ጥሩነህ በታዋቂው ራስ ባንድና በዲጄ ሉዳ ታጅበው በሚያቀርቡት ላይቭ ሚውዚክ እየተዝናኑ ያማረ ምሽት ከኛ ጋር ያሳልፉ። እንዲሁም ይህ ዝግጅት እንዲህ አድጎና ተጠናክሮ ተጽዕኖ መፍጠር እንዲችል ከጎናችን ሆነው ያገዙንን የረጅም ዓመታት አጋሮቻችንን የምናመሰግንበትና ዕውቅና የምንሰጥበት ልዩ ምሽት ነው። ቲኬቶች ከማለቃቸው በፊት ቶሎ የያዙ። ኢምፓወር ዘ ኮሚኒቲ ዊኬንድ። እስቲ ደግሞ አሁን በቃ ፊታችሁ ፈገግ ይበል። የጠፋው ተገኝተዋል።
ይሄው የእሱ እናት እንግዲህ የመሰረት አክስት ከጉድጓድ ነው የወጣሽው ተብለሻልና ይሄ ደስ የሚል ነገር ስለሆነ በምርቃት ነው በልልታ ነው ከቻልን የምንለየው። ለዚህ ያበቃን አምላክ እንግዲህ እግዚአብሔር ቤስ የሚባል ድርጅት እግዚአብሔር ያለምልምልን፣ እግዚአብሔር ያለምልምልን። አሁንም ይህም ባባሽ ነው ባባሽ አድርጋችሁ እናንተንም ከታች እስከ ላይ ሰራተኛው ሁሉ ጤነኛ ሆኖ በሰላም በጤና ሰርቶ እንዲገባ ያድርጋችሁ። እግዚአብሔር የምትሰሩ መልካም ነውና መልካሙን ያድላችሁ፣ እድሜ ጤናውን ይስጣችሁ። ተባረኩ። መልካም ስራ የሚሰራ ምንጊዜም መልካም ያገኛል። አግኙ። ጋሼኛም ለእርሱ ረጅም እድሜና ጤና እንመኛለን። አሜን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ የሠራዊት ጌታ የሰራነውን ከጥፋት የወለደውን ከሞት ጠብቅልን። ይህን ከርቀት ሰው ተወደ ስጋው ደግሞ ከታዘበት አርዘን ቅዱስ ቅዱስ ተብለ ተመስገና የተመሰገነ ይሁን። የቀረበውን የተባረከ ተቀደሰ አድርገ የሰላም የጤና አድርግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መሲ ትመጣለች ተብሎ በጣም ብዙ ዳቦ ነው ተሰብስበው የጠበቀ ሁሉም ሰው እንኳን ደህና መጣሽ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።